ሄሎ ሰላም የከበረ ሰላምታ በጌታ በኢየሱስ ክርስቶስ ስም አቀርብላችኋለሁ። ወገኖቼ እንዴት ናችሁ? ደህና ናችሁ? ይሄ በንጉሥ ሳኦል ላይ እያደረኩ ያለውን በጋራ እያደረግን ያለነውን ጥናት ነው። ጥልቅ የሆነ የመጽሐፍ ቅዱስ ቋንቋ በኦሪጂናሉ በመመልከት ኦሪጂናሉን በማየት እግዚአብሔር በንጉሥ ሳኦል ሕይወት አልፎ ምንድነው ሊያስተምረን የሚፈልገው? ምክንያቱም መጽሐፍ እንደሚለው ሁሉ ነገር ለትምህርታችን ተጻፈልን ይላል። የተጻፈው ሁሉ በተለይም የንጉሥ ሳኦል በእውነት አሁን ያለው ትውልድ የሚያመለክት ነው። አሁን ያለነውን የኛን የጴንጤውን ትውልድ በተለይም ደግሞ በነቢያትና በሐሰት የተዋጠውን ይህንን የሚያመለክት ነው። ስለዚህ ክፍል 1 ባለፈው አቅርቤ ያለው አሁን ደግሞ ሁለተኛውን ክፍል የሳኦል ስህተቶች፣ ሳኦል ያደረጋቸው ስህተቶች ወደ ውድቀት፣ ወደ ጠንቋይ ሳሙኤልን ተመስሎ ጠንቋይ የአጋንንት መንፈስ መጥቶ እንዳናገረውና ወድቆ እንደሰገደ ከባህር ውስጥ የሚወጣ ከጥልቅ የሚወጣ የመናፍስት ኃይል እንደመጣበት እዛ ለእሱ እንደሰገደ ባለፈው ተመልክተናል። አሁን ያንንን የሚያጠናክር ልዩ ልዩ ክስተቶች ወደዛ ያመራው ምንድን ነው? ለሳኦል መውደቅ፣ ለሳኦል ህይወቱን በቃ ማጣት ማለት በመንፈሳዊ ህይወት በመንፈሳዊ ከእግዚአብሔር የነበረውን ግንኙነት የተቀባበትን የተሾመበትን ነቢይነት የተሰጠበትን ንግስና የተሰጠበትን እግዚአብሔር ያለ ደንበር ብዙ ስጦታዎች ሰጥቶት ግን እሱ መጫወቻ በማድረጉ ለውድቀት እንደተዳረገ ተመልክተናል። አሁን ምናየው ምንድነው? ሳኦል ሁለተኛውን ስህተት እናያለን። ምንድነው የሰራው ስህተት? እኛስ እንደዛ ማድረግ አለብን ወይ? ከዛስ ለመዳን ምን ማድረግ አለብን የሚለውን ነው አሁን ምላችሁ። ሳሙኤልን የእስራኤል ነገዶች ሁሉ አቀረበ። ዕቃውም አንደኛ ሳሙኤል ምዕራፍ 10 ቁጥር 22 ጀምሬ ነው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ። ዕጣውም በብንያም ነገድ ላይ ወደቀ። የብንያም ነገድ በየወገናቸው አቀረበ። ዕጣውም በማጥሪ ወገን ላይ ወደቀ። የማጥሪም ወገን በየሰው አቀረበ። ዕጣውም በቂስ ልጅ በሳኦል ላይ ወደቀ። ፈለጉትም አላገኙትምም። ከነቢዩ መጥቶ እንዲነግስ ተነግሮት ሁሉ ነገር ሆኖ ሩጦ ተደበቀ። በምን ተደበቀ እናየዋለን። በጣም እንዴት አይነት ነው! አንዳንዴ ያስቀኛል። በተለይ በመንፈስ ሆናችሁ ብታነቡት በጣም ነው የሚያስቃችሁ የሚሰራው ስራ። ይህ ሕፃን ለዚህ ነው በአንድ ዓመት ነገሰ የሚለው። ሕፃን በሁለንተናው ንጉሥ ሳኦል ሕፃን ነው። ደግሞ ግዙፍ ነው፣ ያማረ ነው ምናምን። ልክ አሁን ያለ ትውልድ የጴንጤ ነቢያት ምናምን ገዝፈው የሚታዩ እንዲህ ብለው ትልቅ ሆነው የሚታዩ ውስጣቸው ባዶ የሆኑ ሁሉ እንደ ሳኦልን ነው የሚከተሉ። ብዙ ጴንጤ የሳኦል ምሳሌ ነው። መጨረሻውም የከፋ ነው። ብዙ አገልጋይ ነኝ የሚል አብዛኛው በሳኦል መንገድ ነው እየሄደ ያለው። ታዲያ እንዴት ነው ከዚህ የምንታቀበው? ታዲያ እንዴት ነው ከዚህ የምናመልጠው? እና ሳሙኤል ቀባው አለው ማለት መረጠው፣ ነገረው። ሁሉ ነገር ከተነገረው በኋላ ልክ ህዝቡ ሊሰበሰብ ሲባል ሩጦ ሄዶ ተደበቀ። ከምኑ ነው የተደበቀው? እሺ እናነበዋል። ቀረበ፣ አላገኙትምም፣ ተደበቀ። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርን ጠየቁ። ምንድን ነው ሳኦል ሄደ? ሌላ ሰው አለ እንደሚነግስ የተጠራ ሊነግስ የተጠራ ምንድን ነው? ግራ ተጋባ። ህዝቡ ሁሉ 12ቱ ነገድ ሁሉ ግራ ተጋባ። ምክንያቱም ሳኦል ይነግሳል ተብሎት ነበረ። አሁን ግን እሱ ተደበቀ። የት ነው የተደበቀው? እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ።
ለሕዝቡ ለሳሙኤል እግዚአብሔር ምን አለው? ሳኦል ካንተ ሄዶ በዕቃ መካከል ተሸሽጓል። ከአንተ መካከል ሄዶ ሩጦ ምን ውስጥ ተገባ? በዕቃ መካከል ተሸሽጓል አለ። ኦ ጌታ ኢየሱስ ከዚህ ይጠብቀን፣ ከዚህ ይጠብቀን። ህዝቡ ተሰብስቦ ሊነግስ ተብሎ በህዝቡ ፊት ይሄውልህ እስራኤል ሆይ ንጉሥ ይሄ ነው፣ የሚመራ ይሄ ነው፣ ድል የሚያደርገው ይሄ ነው፣ የሚያስተዳድረ ይሄ ነው ተብሎ ሊነገርስ ሩጦ በዕቃ መካከል ተሸሽጓል። ዕቃ ይለዋል አማርኛው፣ እንግሊዘኛው ስታፍ ይለዋል፣ ዕብራይስጡ ደግሞ ኬሊ ማለት ብዙ ትርጉም አለው። በአይሁዶች ራሳቸው የሰጡትን ትርጉም በእንትን ላይ በካቦድ ላይ እንትን ሂድን አመንግ ዘ ባጌጅ በባጎች መካከል በፖርሳ ነው የምንለው አማርኛ፣ በፖርሳዎች መካከል ተደብቋል። ምንድን ነው ይሄ? እኛ እንደ አቁማዳ ማለት ነው። በአቁማዳው መካከል ተደብቋል። ሊትራል ቬሰል ማለት ነው። ቱ ዘ ሃውስ ዌር ካመርስ ሃድ ፕሌስድ ዜር ባጌጅ ተጉዘው ሰዎች መጥተው ባጋቸውን አቁማዳቸውን ወይም ዕቃቸውን የሚያኖሩበት ወደ ሳሙኤል ሲመጡ ወይ በአቁማዳ ማር ወይ አቁማዳም ቅቤ ወይ አቁማዳ ምናምን ይዘው ይመጣሉ አይደል? ይዘው ይመጣሉ። ያንን አምጥተው ለሳሙኤል ከመስጠታቸው ወይም ለነቢያት ከመስጠታቸው በፊት ስጦታቸውን እዛም ያኖሩበት ባጌጅ ይለዋል። እዛ ላይ ነው። ባጌጅ መካከል ምን ብሏል? ተደብቋል። ባጌጅ መካከል house where the comers placed the baggage. He did this, ይህን ያደረገበት because he was filling the high position ከተሰጠው ታላቅ እንትን ስልጣን ቦታ ታላቅ ቦታ እየሸሸ ነው። ሚድራሽ ምናምን ብሎ ደግሞ ስለ ሚድራሽ ያወራል። እና በአቁማዳዎች ውስጥ ሄዶ ተደበቀ። እግዚአብሔር ሊያነግሰው፣ እግዚአብሔር ትልቅ ቦታ ሊሰጠው፣ እግዚአብሔር በሕዝብ መካከል በጣም የሚያስገርም የመጀመሪያውን በእስራኤል ታሪክ የመጀመሪያውን ታሪክ ታላቅ የንግስና ቦታ የነብይነት ነብይ ነው። ሳኦል ትንቢት ተናግሯል። እንዲያውም ሳኦል ያንን ሲናገር እንዴ የቂሽ ልጅ እሱም ደግሞ ከነቢያት መካከል ነውን ብለው ሰዎች አሉ ይላል። እና ይህንን ትልቅ ቦታ ተሰጥቶት ግን ህዝብ ተሰብስቦ መንግስት ፈላጊ ህዝብ ተሰብስቦ እርሱ ግን ቃቃ ጨዋታ አደረገ። እርሱ ግን ተደበቀ። ይሄ አያሳዝንም? ዛሬ እግዚአብሔር ለብዙ እንትን ነገስታት፣ ካህናት የንጉሱ ካህናት ሁነን አገልጋዮች ሁነን የተመረጠ ሊቀ ካህን ሁነን በእግዚአብሔር ዘንድ እንትን ብለን በነገራ እግዚአብሔርን ቃል በማበላሸት በእግዚአብሔር ቃል ላይ አንዱ ማን ነው? እግዚአብሔር በእንትን ውስጥ እግዚአብሔር እንትን አለ፣ መንፈስ ይጣዳል፣ ምናምን ይፈላል። እንዲህ ይሄ እኮ ምን አይነት ቋንቋ ነው? ይሄ የእግዚአብሔርን ቃል የሚያነብሰው ቋንቋ ነው? ከመጽሐፍ ቅዱስ እንኳን መናገር unbelievable፣ በጣም ያሳዝናል። የሚናገሩት ራሱ የእግዚአብሔር ቃል አይደለም፣ እግዚአብሔር ላይ እንትን የሚያደርግ ነው። እነዚህ የጠንቋይ ዘመን ነው ያለው። እግዚአብሔር በክርስቶስ ለክብር ጠርቷችኋል። እግዚአብሔር በጌታ በኢየሱስ ክርስቶስ ለታላቅ ለሰማያዊ መንግስት ጠርቶናል። እግዚአብሔር በክርስቶስ በኩል የሰማይ ወክለ ነው በዚህ አምባሳደሮች ሆነን እንድንኖር ጠርቶናል። እንድናገለግለው ጠርቶናል። እሱን በመምሰል እንድንመላለስ፣ ልጁን በመምሰል እንድንመላለስ እግዚአብሔር አስተምሮናል፣ ተናግሮናል። ትልቅ አደራ ሰጥቶናል። ትልቅ ስራንም
ለመላእክት ያልተሰጠን ስራ ለእናንተና ለእኔ ሰጥቶናል። እኛ ግን በአቅማዳ በምናምንቴ መጣያ በአቅማዳ ውስጥ ሂደን ተደብቀና እንደ ሳኦል ያ በጣም አሁን ያለው ተመልከቱት። ደግሞ ይናገራል እኮ መጽሐፉ ያቆመዛ ምን ይላል መሰላችሁ? እግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዛው አመጡት። እርሱም በሕዝቡ መካከል ቆመ። ከሕዝቡም ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ፣ ቁመቱ ረጅም ነበር። ፊዚካሊ ምንም ይመስለው የለም። ለአይን እንዲህ ለሚያይ እስራኤላውያን በአይኑ ለሚያይ በመንፈሳዊ አይኑ ለማያየው በአይኑ ብቻ ለሚያየው ግን ግዙፍ ነው። የእግዚአብሔር ቃል ይናገራል። በጣም የሚያስገርም እንደሱ አይነት የለም። ሳኦልም ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠው ታያላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ። የእግዚአብሔርን ንጉሥነት አልፈልግም ብለው እንደዚህ አይነት ቂላቂል አነገሱ። እልል አሉ። እልልታቸው አስተጋባ፣ ምድር እስኪነቃነቅ። ወገኖች ዛሬ የት ላይ ናችሁ? በእውነት እነግራችኋለሁ፣ በክርስቶስ ከሌላችሁ የላችሁም። በጌታ በኢየሱስ ክርስቶስ በእርሱ ግዛት በእሱ ቁጥጥር ስር ካልሆናችሁ ዋጋ የላችሁ፣ ዋጋ የለው። ስለ ዘመርሽ አይምሰልሽ። ትልቁ አንዱ የጴንጤ እንትን ምን መሰላችሁ? እኔ ለምንድን ነው ወደ ጴንጤ ማተኮረው? ሌላውማ በጨለማ ነው ያለው። ነገር ግን የተመረጡትን እንትን የሚያደርግ የሚያቆሽሽና የሚያበላሽ ጴንጤ ነው። ሌላውማ በጨለማ ነው ያለው። ታዲያ እነሱማ ምን ልበል? ኑ ወደ ጌታ ከማለት ውጭ ሌላ ምለው የለም። ይህን ግን አታላዩ ነብይ ነኝ ምናምን ነኝ እያለ የሚጠነቁለውን ዘፈንን እያመጣ በዘፈን እንትን ግጥሙን እየቀያየረ የዓለምን ዘፈን አምጥቶ ይህ በጣም እንትን አይለኝም፣ አልሰማውም። መዝሙሩንም አልሰማውም። አቀንቃኝ ናት ያለችው፣ ዘማሪ አይደለችም። አብዛኛዋ አቀንቃኝ ነው ያለው፣ ዘፋኝ። በምንድን ነው የሚበላ? ምንድን ነው የጌታን ስም ስለጠራ አይደለም። ሁለንተናው ውሰዱ። ለምሳሌ በደርግ ጊዜ በመከራ ጊዜ ይዘመሩ የነበሩት መዝሙሮችን ስሙ። ሌላው ሁሉ ነው ፈልጎ ሊሰማው የሚመጣ ነበር። አሁን ሁለንተናው የተበላሸ፣ በቃ ልብሳቸው የሆሊውድ እንትን፣ የጴንጤ ሴቶች የሆሊውድ እንትን ነው። ደረቷን እንትን እያለች እግሯን ሁሉን ነገር ተጋልጣ እንትን ያለች ትመስላለች። በንጉሥ ሳኦል መንገድ ነው እየሄድሽ ያለሽ። አሁን ደግሞ ፓስተር መሆን ጀመርሽ፣ ቄስ መሆን ጀመርሽ፣ ጳጳስ መሆን ጀመርሽ። ታገኘዋለሽ ኢየሱስ ሲመጣ። የንጉሥ ሳኦል ልክ የምትሰግጅለት ለክርስቶስ ሳይሆን ለሌላው እንደሆነ ማወቅ አለብሽ። ክርስቶስ በቃ የሚወዱት በጠበበው ደጅ የሚሄዱ ራሳቸውን የሚያዋረዱ ዝቅ ያሉ በቃሉ ወደሚንቀጠቀጡ ወደዚህ ሕዝብ እመለከታለሁ ነው ያለው እግዚአብሔር። እግዚአብሔር እንደዛ አላለምን? አላለም እንዴ? ነው ወይስ ለእናንተ በቃ ኢየሱስ በጣም ይሄ ጴንጤ የሚያናደኝ ኢየሱስን ጓደኛ ማድረግ። ጓደኛ አይደለም፣ እሳት ነው። ኧረ እባክሽ እንዴ! እሳት ነው የእግዚአብሔር ልጅ ኢየሱስ። ለእኛ ብሎ ተዋርዶ እናንትን ብሎ ነው። አሁን ግን በክብር ሲመጣ በግ ሆኖ አይመጣም፣ እሳት ሆኖ ነው የሚመጣው። በግ ሆኖ ስለመጣ ነው እንትን ያለው የእግዚአብሔር የዓለምን ኃጢአት የሚያስወግድ፣ የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ።
አሁን ግን እንደዛው ነው የሚመጣ አይደለም። እሳት ሆኖ ይመጣል። አመፀኞችን ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ይህን አላረግንምን ያው አላውቃችሁም። እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። አልተቀየረም እግዚአብሔር። በቃሌ ወደሚንቀጠቀጥ ወደዚህ ነው የምመለከተው። መንፈሱ ወደ ተሰበረ ጌታ ሆይ በአንተነህ ኃይሌ፣ አንተነህ ጉልበቴ፣ አንተነህ መውጫዬ፣ አንተነህ መግቢያዬ፣ አንተነህ ሕይወቴ፣ አንተነህ እስትንፋሴ፣ ምራኝ፣ ተቆጣጠረኝ፣ ግለጥልኝ፣ አብራልኝ፣ አስተምረኝ እያለ ሁሌ ራሱን በእግዚአብሔር ፊት የሚጥል ሁል ጊዜ ለእግዚአብሔር ለክርስቶስ ነገር ሰንሰቲቭ የሆነ ለጌታ ለኢየሱስ ክርስቶስ ትልቅ ዋጋ ለከፈለለት ለእርሱ ትልቅ ቦታ ያለው ለእግዚአብሔር ቃል ትልቅ ቦታ ያለው ትልቅ ያንን ነው እግዚአብሔር የሚፈልገው። ሳኦል ከበረ፣ ትልቅ ቦታ ተሰጠው። በእንትን መጣያ በእንትኑ መካከል ሄዶ ተደበቀ። በባግ በአቁማዳ መካከል። እንዴት አይነት ነው? ምን አይነት ነው? እግዚአብሔር መናገር አለበት ለህዝቡ። ህዝቡ መጥቶ መሪ የለም። የታል የለም እንዴ እኛ ንጉስ ብለን መጣን። የለም ሳሙኤል አምጣ። ምንም የመጣልኝ የለም። የት ነው ያለው ሳሙኤል? ምንድን እግዚአብሔር ወይ የት ነው? ሌላ አለ እንዴ? የሰጠኸኝ በአንድ የጠፋው ሌላ አለ እንዴ? ነው ሌላ የሰጠው የለም። እሱን የሰጠው ነገር ያለው ግን እደብቆልሃል እንትን መካከል። ክርስቶስ የእግዚአብሔር ልጅ ኢየሱስ ኃያል ነው። ስለዚህ መንገዳችሁን አስተካክሉ፣ ጎዳናችሁን አስተካክሉ። በቆሻሻ መጣያ አትደበቁ። በቅድስና በእውነት በመንፈስ እግዚአብሔርን በመምሰል ክርስቶስን በመምሰል እንመላለስ ዘንድ ተጠርተናል። ያን ማድረግ ግዴታችን ነው። አለበለዚያ ግን ጥፋትና ውድቀት የዘላለም ፍርድ ይጠብቀናል። ይሄ ነው የዛሬው ትምህርታችን። እንቀጥላለን። ሁለተኛው ክፍል ነው ይሄ። ገና ብዙ ክፍሎች አሉ። ሳኦል የሚሰራቸው እንደ ዘመኑ ነው። እንደ ዘመኑ ጴንጤ ዝም ብሎ እንትን የሚቀባጥር ብዙ ስህተቶች አሉ። እነሱንም አካፍላችኋለሁ። ሄዳችሁ ብታነቡ እናንተም ብዙ ታገኛላችሁ፣ ትጠቀማላችሁ። ከአንደኛ ሳሙኤል ከምዕራፍ 10 ጀምራችሁ ከተሾመበት እስከ መጨረሻው ሂዱና ራሳችሁን ነው የምታኩ። ምንድን ነው ምን ሆኖ ነው የሰውዬ ነው የምትሉት። ቀስ ብላችሁ ካነበባችሁት ያን ይመስላል። ጌታ በነገር ሁሉ ከእናንተ ጋር ይሁን። በሌላ ፕሮግራም እስክንገናኝ የእግዚአብሔር ምሕረት ከእናንተ ጋር ይሁን።